ምለው ቤተሰቦቼ ሩታዬ ከደስታ ጋር እንዴት ነው? የእውነት ነው አመረረች ወንስ እንደተለመደው አብርሽን ለማብሸቅ ለማናደር ነው? ሩታዬ ኧረ የዛሬውማ የሌለ ነው የሚያስቀውና በነገራችን ላይ ማለት ነው ደስ እንትና ሜሪና ዳኒ ማለት ነው እንደ ጻለች እኮ ነው የሚያደርጋቸው። ሜሪማ ዘለለች እኮ። በነገራችን ላይ ግን ልክ አይደለም ማለት አብርሽን የጠሩበት መንገድ እኔ ደብሮኛል። ምክንያቱም እኔ እነሱ ጋር ይሄ ህይወት ማለት እቃቃ ጨዋታ ነው እንዴ ብዬ እንዳስብ ነው ያደረገኝ። ምክንያቱም አሁን አብርሽን እዛ ጋር መጥራት አያስፈልግም እንደኔ ምርጦችዬ ብዬ ነው ማስበው። ና ያው እንግዲህ አብርሽን የጠራው ዳኒ ነው። ዳኒ ደግሞ አብርሽን ሲጠራው የአብርሽ መቼም የተጠራበት ሁሉ ዳኒም ሜሪም ሲጠሩት ለምን እንደሆነ እያወቀ ይገኛል። እሱ ራሱ ማለት ነው ቤተሰቦች ጭር ሲል አልወድም አይነት ነገር ነው አብርሽ ተብዬው ማለት ነው። እና መቼም ከዳኒና ከሜሪ ጥሩ ነገር እንደማይጠብቅ እናውቃለን። ጥሩ ነገር እንደማይጠብቀውም እያወቅን እሱ ሲጠራው ቀጥ ለጥ ብሎ ነው የሚመ ና በዚህ አጋጣሚ ማለት ነው ዳኒ ነበረ አብርሽን የጠራው። ሲመጣ ግን ያየው ነገር ሌላ ነበረ። እሱንም ለማብሸቅ የሄዱበት መንገድ በጣም ያስቅ ነበረ። ሜሪና ዳኒ ሲጨፍሩም ሲውረገረጉም ነበር። በዚህ አጋጣሚ ግን ማለት ነው አንድ ያልገባኝ ነገር አለ። ቅመሞችዬ ትናንትና ምን ተፈጥሮ ነው ማለት ያው የኛ ቤት እንትን ያው ዳይመንድ በሉት ሰዓት አለው ለውን ነገር ሲበራም ሲጠፋም ሰዓት አለው የኛ ቤት ኢንተርኔት እና ለዛ ትናንትና ሩታ ዳኒና ሜሪ ላይ ምን ፈጥራ እንደሆነ አላየውም። ያው ዳኒ ሲናገር ስለሰማው ነው። ምን ተፈጥሮ ነው ቅመሞችዬ ሹክ በሉኝ። ያው እንደነገርኳችሁ የኛ ቤት ኢንተርኔት ዳይመንድ ነው። በሰዓት ነው የሚጠፋው፣ በሰዓት ነው የሚበራው። ለዛ እኔ ደግሞ እድሉን አግኝቼ አላየዋቸውም አልሰራውምና ምን ተፈጥሮ እንደሆነ በኮሜንታችሁ ቅመሞችዬ ከእናንተ የሚያመልጥ ነገር የለምና አሳውቁኝ እስቲ። የዛሬው በነገራችን ላይ ማለት ነው እውነት ለመናገር ሩታዬ የእውነት ከልብሽ ከሆነ ደስታን እንደዚህ እያሽሞነሞንሽ እየጠራረክሽ ምናምን አብርሽን ለማብሸቅ የሄድሽበት መንገድ በጣም ነው የሚመቸኝና አብርሽ ደግሞ አንቺ የእውነት ሩታ ህይወት ጀምረሽ ከሆነ ከደስታ ጋር ለእኔ እረፍት ነው ያላት። የምር እረፍት ነው። በነገራችን ላይ ዳኒ አብርሽን ለማብሸቅ ነው ሩታ ከሌላ ሰው ጋር ህይወት እንደጀመረች ህይወቷን እንዳስቀጠለች ምናምን ነገር ከደስታ ጋር ዳኒ ቢልለት አብርሽን ለማናደድ ነው። ግን ማለት ነው እዚህ ጋር ቤተሰቦቼ አብርሽ እኮ የራሱን ህይወት የጀመረ ሰው ነው። ቀድሟት እሷ ቀድማ ቢሆን ነበረ እሱ ቀድሟት የራሱን ህይወት ስለጀመረ ዛሬ ላይ እሱን ለማብሸቅ ምንም አይነት ደረጃ በምንም አይነት መንገድ እሱን ለማብሸቅ በዚህ ልክ ዳኒና ሜሪ ዳኒ እኔ እንጃ እንግዲህ ሜሪ እንዳልጠራችሁ ዳኒ እንደጠራው ነው እንግዲህ ያወቅኩትና መጥራትም እዚህ ጋር እዚህ ቦታ ላይ አግባብ አይደለም። ሩታዬም የእውነት ለመናገር ምናልባት እቺ የብሽሽቅ ነገሯ ማን ህይወት ጀምሮ ማን ያለ ህይወት ይቀመጣል እኔም ህይወቴ ይቀጥላል አይነት ነገር ከሆነ ጀመርሽው የእውነት ያው በዙሪያቸው ያሉ ሰዎች ይጎዳሉ። አሁን ደስታ ከልቡ ከሆነ ሩታን ያፈቀራት የምር በቃች ልጅ ወደ እኔ መታለች በቃ ቀስ በቀስ ታፈቅረኛለች ትወደኛለች ብሎ ተስፋ አድርጎ ከሆነ ይጎዳል። ምክንያቱም ምናልባት ሩታ ለማብሸቅ እየተጠቀመችበት ከሆነ ደስታን ብዬ ፈራው። ቤተሰቦች አያችሁ አንዳንድ ጊዜ ከልባችን ፈልገን ሳይሆን የሆነ ሰውን ለማናደድ የሆነ ሰውን ለማብሸቅ የምናደርገው ሰው ያ ሰው ደግሞ ከልብ ያፈቀረን ሰው ደግሞ በመሀል ላይ ይጎዳል። እኔ ደስታን እንደዛ ነው አሁን ላይ ሳልኩት እንጂ እውነት ለመናገር አንዳንድ ኮሜንቶች ራሱ ያው ፈታ ታረጉኛላችሁ እኔ ጋርም እየመጣችሁ አረ ሩታዬማ ከደስታ ጋር መሆን አይገባትም እያላችሁ ነው። ትንሽ ደስታ እንደ ሩታ አክቲቭ አይደለም ይመስለኛል። እኔ ንግግር ነይም እንደ ወንድ ቆፍጠን ማለት ላይ ምናምን ነገር ነይ ያ ነገር ይጎሏል ለዛ መሰለኝና አረ ሩታዬማ ከደስታ ጋር መሆን የለባትም የምትሉ ልጆች አላችሁ። እኔ አሁን ላይ ሳስበው ሩታ ከልቧ የምር አይመስለኝም ከደስታ ጋር የሆነችው። ግን ደግሞ እዚህ ጋር ይሄ ነገር ማብቂያ መኖር አለበት ብዬ ነው ማስበው። ትናንት ደግሞ ዝም ብዬ ሳስበው ምናልባት ሩታ ባለፈ ቤት ውስጥ የደገመችውን ደገመች እንደ ሜሪና ዳኒን ከህይወቴ ውጡ ምናምን ብለሻቸዋል ነበር እንዴ ትናንት ያ ነገር ተፈጥሮ ዛሬ ደግሞ እያላችሁ ኮሜንታችሁን እያየው ነው። በነገራችን ላይ አትፍረዱብኝ ምርጦች፣ የኮሜንት መጋኛ መጥቶኛል ከምር የኮሜንት ሱስ መጥቶኛል። በቃ ኮሜንት ካላነበብኩኝ አይሆንልኝም። በቃ እኔ ፊልምም ድራማ ምንም እያየው ኮሜንት ማንበብ ወዳለሁ ማለት ነው። በጣም ነው ደስ የሚለኝ ቪዲዮን እያዳመጥኩ ኮሜንት ደግሞ ከፍ ዘቅ እያሮክ ያው ማንበብ ወዳለሁ። ለዛ ከእናንተ ነው ይሄንን የሚሰማሁት። ያው እንደነገርኳችሁ አላየውም አልሰራውባቸውም። ትናንት የለቀኳቸው 2 ቪዲዮዎች ወደ እናንተ ጋር የደረሰውን በጊዜ የተሰራ ቪዲዮ ነው። ለዛ ነውና ትንሽ እኔ ጋር ኢንተርኔት ችግር አለ ምርጦች። እየታዲያን እህታችሁን ላይክ ሰብስክራይብ እያደረጋችሁ
እያደረጋችሁ ቤተሰብ ብታደርጉኝ በእንደዚህ አይነት ሁኔታ ባገኟት አጋጣሚ ሊሆን እናንተን የደመጥቼ ሹክ ከመለላችሁና በነገራችን ላይ የአብርሽ አስተያየት የሌለ ነው። ዛሬ ተመቸኝ። ሩታ ደስታዬን ጠረግ ምናምን ፊቱን ዳበስ ምናምን ጋደም ምናምን እላው ላይ ስትል አስተያየቱ የሌለ ያስቅ ነበረ። ግን ደግሞ ያው ጉራም ያው ታውቃለህ ለአብርሽ ያለመሸነፍ ወን ደግሞ አልተናደርኩም አይነት ነገር ነው አብርሽ የሚያሳየው። ሁሌም እኮ አብርሽን አይታችሁት ከሆነ ምርጦችዬ ሁሌም የተሸናፊነት እንትን አያሳይም፣ ቢፈለገ ቢሆን ማለት ነው። በቃ እሱ ጋር ሁሌ የምታዩት የአሸናፊነት ስሜት ውስጡ ምንም ቢናደድ ሩታ ምን ብላለች ቀደም ማለት ነው ማሽላ እያረረች ትስቃለች እያለችው ነበረ። እና የፈለገ ነገር ቢናደድም ቢቃጠልም ቢቀናም ውስጡን ጥብቅ አድርጎ ይዞ ነው ከላይ ምንም እንደማይመስል ጀንተል ብሎ አሁን እያዩችሁ ነበር አንዳንዶቻችሁ አብርሽዬ የኛ ምን ያው ቀብራራ የምትሉት ነገር የኛ ተል ያለ ቀብረር ያለ የምትሉት ነገር አለና ያንን እያያችሁ ይመስለኛል። ከድሮም አብርሽ መሸነፍን ማሳየት አይፈልግም። አጥፍቶ እንኳን ዝቅ ብሎ ይቅርታ መጠየቅን የማይወድ ልጅ ነው። በነገራችን ላይ ሌሎቹን ተውት፣ በሚስቱ እኔ በገዛ ሚስቱ በሩታ ስላየውን ምንም እንኳን ያን አብርሽ አጥፍቻለሁ ብሎ እንኳን ዝቅ ብሎ ይቅርታ ቢጠይቃት እኮ ገና ድሮ የሩታና የአብርሽ ትዳር ከመጀመሪያ አሁን ያለበሰን ከመጀመሪያ መፈታት የሚችል ነበርና ያው የተሸናፊነት ስሜት ይሰማዋል ይሁን እኔ አላቅም። ብቻ ለማንኛውም የዳኒና የሜሪ ጭፈራ ግን አስቆኛል። እንዴ ዘለለች እኮ ካሜራ ለማይመስላ በቃ አብርሽን ለማብሸቅ የሄደችበት መንገድ በጣም ነበር የሳኩትና ይሄ ባይሆን ለኔ ጥሩ ነው ምርጦች፣ ይሄ ባይሆን ጥሩ ነው። አሁንም ድጋሜ የብሽሽቅ አንተም አግብታል እኔም ይዣለሁ፣ ህይወት ይቀጥላል። አዎ ህይወት ይቀጥላል በትክክል ግን ቢሆንም ህይወት ሲቀጥል የብሽሽቅ ሆነ አንዱን ለማብሸቅ አንዱን ለመጣል አንዱን ለማንሳት መሆን የለበትም ምርጦች። እኔ በእንደዚህ አይነት ነገር አይመቸኝም። እና ዳኒም አሁን አብርሽን መጥራት አይጠበቅበትም ነበር አይደለ? ሩታን ሊያወራት ከጠራት እነ ሩታን ከጠራቸው አብርሽ ምን ይሰራል እዚህ ቦታ? ምንም አይሰራም። አብርሽ ሩታን ይጠራል እንዴ ለማብሸቅ? ምርቶች አይጠራትም እኮ። ስለዛ ሩታም እንደዛ ነው ቀብረር ማለት ያለባት። እሱ እኔ የተገኘውበት ትገኛላችሁ ይላል። እሱም ደግሞ ጭርስ ሲል አይወድም እኮ አብርሽም እንዳያችሁት። አሁን ከዳኒ ምን ጠብቆ ነው የመጣው? አንተ ይቅርታ ስላጠፋ ነው ነገር ገብቶን ይቅርታ ልንጠይቅ ነው ብለኝ የጠራኝ ይላል ዳኒል። ያውቃሉ ኮሸቱን እኮ ነው። ዳኒና ሜሪ ጠሩት ማለት ለምን አይነት ነገር እንደጠሩት ጠንቅቆ ያውቃል። ግን ይወዳል ልጁ ራሱ ግርግር። በዛውም ያው ምንም ቢያበሽቁትም ለነገሩ ያው በራሱ ቻናል ላይ ስለሆነ የተለቀቀ ያው ዶራሩ ያው የንዴቱን ወይም ደግሞ ስራ ነው ያንን ያካከሰለታል ብዬ ነው ማስበው ምርጦች። እና ለማንኛውም ሩታዬ የምርሽን ከሆነ ግን ማለት ነው ያው ደስ ይላል። ጊዜ ብሰጪው አይታወቅም። እኔ ባለፈን ብያለሁ፣ ኮሜንቶችን ብላችኋል። ለራስሽ ጊዜ ብሰጪና ከራስሽ ጋር ብትሆኚ እንደዚህ አይነት የፉክክርና የእንትን ነገር ውስጥ ባትገቢ እኔ ደስ ይለኝ ነበር። ቀድሚያ ለራስ ከዛ በኋላ ህይወት ስትጀምሪ ራሱ ህይወት ራሱ የጀመርሽው ህይወት ራሱ ይጣፍጣል። አስበሽበት ቀስ ብለሽ ረጋ ብለሽ ማለት ነው። እና በነገራችን ላይ ቃል ላይ በነዩ ቻናል ላይ ይመስለኛል ሩታና ደስታ ወደ ውንጭ ሊዝናኑ ነው ምናምን ብዬ እኔም ሰርቼላችሁ ነበረ። መሀል ስንገባ ግን የሉም። እኔ ግን ዛሬ ይቀጥላል ብዬ ያሰብኩት ያ ነበረ። እናንተ አያችሁ እንዲ ቅመሞች እየስቴጅ ሹክ በሉኝ። እግዚአብሔርን እኔ ጋር ኢንተርኔት ችግር ነው ውዶች፣ ቀኑን ሙሉ ማለት ነው። ሴትዮ አጥፍታ አንድ 10 ዓመት ልጅ አለ። በሱ ምክንያት ማታ ነው በስንት መከራ እሱ ማታም ሰዓት አለው 5 ሰዓት ምናምን ሲሆን ይጠፋል ውዶች። ለዛ ነው ዳይመንድ ነው ያልኳችሁ፣ ብርቅ ነው። እግዚአብሔርን ነው መላችሁና ለዛ አላየውም። ደስታንና ሩታን ሲዝናኑ አያችሁ እንዴ ኮሜንቶች። ከእናንተ እኮ ምንም ነገር አመልጠም፣ ምክንያቱም እዛም ተፍ ስለሆናችሁ ማለት ነውና ከእናንተ የሚያመልጥ ነገር የለም። እንዴት ነው እኔ ትናንት በሰራው ቪዲዮ ላይ ደስታና አብርሽ ደስታና ሩታዬ እንዴት ነው ውንጭ ላይ ሲዝናኑ ፈታ ዜና ሲኑ እንደለጠፉት ተምኔል አያችሁ ዶችዬ ነው። እሱ ውሸት ነው፣ ከላይ ነው፣ ውስጡ የለም። ትናንት መቼም የለም፣ ሁላችንም አይተናልና ለማንኛውም ውዶችዬ ያለው ነገር ይሄን ይመስላል። ሩታዬ የመሯን ከሆነ እኔ ደስ ይለኛል። ምክንያቱም ደስታዋ ነው እኛ የሚያስደስተን። ክፋቷ ከፍቷት አልቅሳ ማየት አንፈልግም። ተደስታ ነው ማየት የምንፈልገው። ደስታ ግን በእንደዚህ አይነት ሁኔታ አይመጣም ብዬ ነው የማስበው ምርጦችዬ። ለእሷ ግን ተመችቷትና ደስ ብሏት መስሏት ልክ ነው ብላ የምታደርገው ከሆነ ከባለቤቱ በላይ የሚሰራውን ስራ የሚያቅሰው የለምና ይመቻት ነው የምለው ውዶችዬ። እና እናንተም በያላችሁበት እንግዲህ ሰላማችሁ ጤናችሁ ብዝት ይበልልኝ የኔ ውዶች።
ጌታ ላይክ አድርጉ። በቃ እኔ ላይክ ብያችሁ አልላችሁም፣ ፈቅዳችሁና ወዳችሁ ነው የምታደርጉኝ። ግን አድርጉ። ለምታደርጉኝም ደግሞ እጃችሁ ይባረክ፣ ተባረኩልኝ፣ ብርክ በሉልኝ የኔ ውዶች ማለት ነው። ወዳችሁ ፈቅዳችሁ የምታደርጉልኝ በጣም ነው የማመሰግነው ምርጦች። እንግዲህ ያለው ነገር ይሄን ይመስላል። የሩታ የእውነት ከሆነ እኔ ያስምርላት፣ የእውነት ከልቧ ከሆነ ለእኔ ግን ምንም የእውነት አይመስለኝም ምርጦች። ይሄ ብሽሽቅ ነገር ነው አሁንም ና እንዴት እንደሰለቸኝ እግዚአብሔር። የእውነት ነገር ነው እኔ ናፈቀኝ። በነገራችን ላይ የምር የእውነት የሚታይ የእውነት የሆነ ነገር ነው እና ሁሉም ነገር ከላይ ነው። በኋላ ላይ ደግሞ ሩታ ላፈቅር አልቻልኩም ብላ ምናልባት ደስታ ልፈነግለውም